በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰኑ ለወራታ በዛቲ ዕለት ኮነ ተዝካረ በዓሉ ለመልአክ ክቡር ሊቀ መላእክት ቅዱስ ገብርኤል መበስር ወህንጸ ቤተ ክርስቲያን ወህንጸተ ቤተ ክርስቲያኑ በሀገረ ዳና። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ታኅሳስ 22 በዚች ቀን የከበረ መልአክ የመላእክት አለቃ የቅዱስ ገብርኤል የበዓሉ መታሰቢያ ዳና በሚባል ሀገር ቤተክርስቲያኑ የተሰራችበት ታምራትም የተሰየችበትና በዚህችም ቀን ቤተክርስቲያኒቱ የተከበረችበት ዕለት ነው። የዚያች ሀገር ኤጲስቆጶስ አርኬላዎስም ምስክር የሆነበት ዕለት ነው። ይህ መልአክ ስለ ወልደ እግዚአብሔር ሰው መሆን ምስጢር የታመነ ሆኖ ወደ እመቤታችን ቅድስት ድንግል ማርያም የተላከ የደስታ መገኛ ደስ ይበልሽ፣ ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነውና አንቺም ከሴቶች ተለይተሽ የተባረክሽ ነሽ አላት። ስለ መጥምቁ ዮሐንስ መወለድም ካህኑን ዘካርያስን ያበሰረው እርሱ ነው። ይህ መልአክ እጅግ የከበረ የተመረጠ ገናና የሆነ ነውና ስለኛ ወደ እግዚአብሔር ይማልድ ዘንድ ልባችንን አጽንተን ወደዚህ የከበረ መልአክ እየለመን መታሰቢያው ልናደርግ ይገባል። እግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቤትከ በሀገረ ዳና ዘቀደሳ አርኬላዎስ ኤጲስቆጶሳ ገብርኤል ሰባኪ ምጻተ ክርስቶስ አንበሳ ለዛቲ በዓልከ በዘይት ሊአር ሞገሳ በዓለ ማርያም አንበረ ደቅሲዎስ በርእሳ። በዚችም ዕለት ዳግመኛ እመቤታችን ቅድስት ድንግል ማርያምን የከበረ ገብርኤል ባበሰራት መሰረት ደቅሲዎስ በዓልን አደረገ። በዓልን የማክበሩ ምክንያትም እንዲህ ሆነ። ይህ ኤጲስቆጶስ ደቅሲዎስ ከፍቅሩ ጽናት የተነሳ አስቦ በመትጋት የታምራቷን መጽሐፍ ሰብስቦ አዘጋጀላት። የምእመናን ክብር የሆነች አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያምም ተገለጸችለትና መጽሐፉን በእጇ አንስታ ይዛ ወዳጄ ደቅሲዎስ ሆይ ይህን መጽሐፍ ስለ ጻፍክልኝ በአንተ ደስ አለኝ፣ አመሰገንኩህ አለችው። ከዚህም በኋላ ከእርሱ ተሰወረች። ደቅሲዎስም ይህን ነገር በራእይ ባየ ጊዜ ክብርት ድንግል እመቤታችን ማርያምን ከመውደዱ የተነሳ ፈጽሞ ደስ አለው። እርሷንም ስለመወደደ ፍቅሯ እንደ እሳት አቃጠለው። የእሷን ክብር አብዝቶ ይጨምር ዘንድ ምን እንደሚያደርግ የሚሠራውን ያስብ ጀመር። ከዚህ በኋላ በዚያን ጊዜ ጾም ስለነበረ ሰዎች አስቀድመው ሊያከብሩት ያልተቻላቸውን የመላእክት አለቃ የከበረ ገብርኤል ባበሰራት ቀን በዓሏን አከበረ። እርሱም የከበረ የሚሆን የልደትን በዓል ከማክበር አስቀድሞ በ8 ቀን አደረገ። ይኸውም ታኅሳስ 7 በ22 ቀን ነው። በጵጵስናውም ዘመን ተሰርታ እስከዚች ቀን ጸንታ ትኖራለች። ሰዎችም በዓሉን ባከበሩት ጊዜ ፈጽሞ ደስ አላቸው። ደግነትን፣ ምሕረትን፣ ቸርነትን የምትወድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም በእጇ የከበረ ልብስ ይዛ ዳግመኛ ተገለጠችለትና አገልጋዬ የሆንክ ወዳጄ ደቅሲዎስ ሆይ በእውነት አመሰገንኩ፣ ባንተም ደስ አለኝ፣ ስራህንም ወደድሁ። እኔም ደስ እንዳለህና የከበረ መልአክ ገብርኤልን ይህን ባበሰርበት ቀን በዓሌን ስላከበርክ ሰውንም ሁሉ ስለ እኔ ደስ እንዳስላሰኘ እኔ ዋጋህን ልሰጥህ አንተ በዚህ ዓለም እንዳከበርከኝም በሰው ሁሉ ፊት ላከብርህ ዘንድ እወዳለሁ አለችው። እሷም ትለብስ ዘንድ ይህችን ልብስ እነሆ አመጣውልህ፣ በላዩም ትቀመጥ ዘንድ ይህን ወንበር አመጣውልህ። ከሰው ወገን አንድስ እንኳ ይህችን ልብስ ሊለብሳት በዚህም ወንበር ላይ ሊቀመጥ የሚቻለው የለም። ይህንም ነገሬን የሚተላለፍ ቢኖር እኔ በቀለዋለሁ አለችው። ይህንንም ተናግራ ከእርሱ ተሰወረች። ከዚህ በኋላ ባረፈ ጊዜ ሌላ ኤጲስቆጶስ ተሾሞ ያችን ልብስ ለበሳት፣ በወንበሩም ላይ ተቀመጠ። ወዲያውንም ከወንበሩ ላይ ወድቆ ሞተ። ይህንንም ያዩ ከእመቤታችን ማርያም ታምር የተነሳ አደነቁ። እጅግም ፈርተው እመቤታችንን አከበሯት። ምስጉን እግዚአብሔርንም አመሰገኑ። ስለ ለእርሱ ምስጋና ይሁን ለዘላለሙ አሜን። ሰላም እብል ለደቅሲዎስ በሃይርያ ኤጲስቆጶስ ዘጥልጥልያ በእንተ ዘጸሐፈ ላቲ ታምራትያ ወዜና እበያ እንተ ወሀበቶ ማርያ ልብሰ ሰማያዊተ እስከ ዮም ነያ።
በዚህችም ቀን ለአባቶች ሊቃነ ጳጳሳት 36ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አንስጣሴዎስ አረፈ። ይህም ቅዱስ ከእስክንድርያ ሀገር ተወላጆች ከታላላቆች ወገን ነው። እርሱም አስቀድሞ በቤተ መንግስት ውስጥ ሹም ነበር። ከዚህም በኋላ ለቤተ ክርስቲያን ቅስና ተሾመ። ደግሞም በእስክንድርያ ሀገር ላይ ሊቀ ጵጵስና ተሾመ። ስለ አብያተ ክርስቲያናትም አሳቢ ሆኖ ብዙዎች አብያተ ክርስቲያናትን አሳነጸ። በቦታውም ሁሉ ኤጲስቆጶሳትን፣ ካህናትን ሾመ። የመለካውያንንም አብያተ ክርስቲያናትን ወስዶ ለያዕቆባውያን አደረጋቸው። እርሱ ስለ እውቀቱ በእርሱ ዘንድ የከበረ ነውና ብዙዎችንም ወደ ቀናች ሃይማኖት መለሳቸው። ንጉሥ ቆስጠንጢኖስም በሞተ ጊዜ በዚያን ወራት ሃይማኖቱ የከፋች ሌላ ንጉሥ ተሾመ። እርሱም ክፉዎች ከሆኑ አለቆቹ ውስጥ አንዱን ላከ። ያም ይህን አባት አንስጣሴዎስን በሐሰት ወነጀለው። እንዲህም አለ። የያዕቆባውያን ሊቀ ጳጳሳት አንስጣሴዎስ የጸሎትንና የቅዳሴን ሥርዓት በሚሠራ ጊዜ ንጉሡን አወገዘው፣ ሃይማኖቱንም አራከሰ። እርሱ ግን ይህን አላደረገም ነበር። ንጉሡም የዚህን ክፉ ነገር ሰሪ መልእክቱን ባነበበ ጊዜ እጅግ ተቆጣ። ወደ እስክንድርያውም ገዢ ልኮ የቅዱሳን ቆዝሞስንና የድማያኖስን ቤተ ክርስቲያናቸውን ንዋየ ቅድሳቱንም ሁሉ ከዚህ አባት ወስዶ ለሮም ሊቀ ጳጳሳት ለአውጋኔዎስ እንዲሰጠው አዘዘው። ስለዚህም ይህ አባት አዘነ። ነገር ግን የልብን ሐሳብ የሚመረምር እግዚአብሔር አጽናናው። የአንጾኪያ ሊቀ ጳጳሳት የነበረ መናፍቅ ጴጥሮስን እግዚአብሔር አጥፍቶታልና በእርሱ ፈንታ ስሙ አትናስዮስ የሚባል አዋቂ ጻድቅ ሰው ተሾመ። እርሱም ለዚህ አባት አንስጣሴዎስ በቀናች ሃይማኖት ላይ የተመሰረተች መልእክትን ላከለት። እርሱም ይህች መልእክት ወደ እርሱ በመድረሷ ደስ አለው። ኤጲስቆጶሳቱንና ካህናቱንም ሰብስቦ በፊታቸው አስነበባት። በእርሷም ደስ አላቸው። በውስጧ ከተጻፈው ቃል የተነሳ ከአዋቂነቱም አደነቁ። ከዚህ በኋላ የአንጾኪያ ሊቀ ጳጳሳት አባ አትናቴዎስ ተነሳ። ከእርሱም ጋር ኤጲስቆጶሳትን፣ ካህናትና ዲያቆናትን መምህራንንም ይዞ ወደ እስክንድርያ ከተማ መጣ። የአባት አንስጣሴዎስም ወጥቶ በደስታ ተቀበላቸው። የአባት አትናቴዎስም እንዲህ አለ። ወንድሞቼ የዳዊትን በገና ይዘን ይቅርታና ቅን ሕግ ተገናኙ፣ እውነትና ፍቅርም አንድ ሆኑ እያልን ልንዘምር ይገባናል አለ። አትናቴዎስና አንስጣሴዎስ ተገናኝተው በመንፈሳዊ ሰላምታ እርስ በርሳቸው አንድ ሆነዋልና እውነት በምድረ ግብጽ ተገለጠች። የቀናች ሃይማኖትም ከአንጾኪያ ተገኘች። ግብጽና ሶርያም አንዲት ሃይማኖት ሆነዋልና እስክንድሪያና አንጾኪያም አንዲት ቤተ ክርስቲያን ሆነዋልና ለአንድ ንጹሕ ድንግል ሙሽራ አንዲት ድንግል ሙሽሪት ሆነዋልና እርሱም ኢየሱስ ክርስቶስ የሕያው አብ አካላዊ ቃል ነው። ይህም የአባት አትናቴዎስም በአባ አንስጣሴዎስ ዘንድ በአንድ ገዳም ውስጥ ተቀመጠ። 40 ቀኖችም ያህል እርስ በርሳቸው እየተማማሩ ስለ ቀናች ሃይማኖትም መሰረት ሲመራመሩና ሲመላለሱ ኖሩ። ከዚህ በኋላ አባ አትናቴዎስ በፍቅር አንድነት ወደ ሀገሩ ተመለሰ። ከዚያም ወዲህ በእስክንድሪያና በአንጾኪያ መካከል በአንዲት በቀናች ሃይማኖት ስምምነት ሆነ። ይህም አባት አንስጣሴዎስ ከሕይወት መጽሐፉ ለነፍሳቸው የሚጠቅማቸውን ለመንጋዎቹ ያስተምራቸው ነበር። ከመራቀቁና ከማወቁ ብዛት የተነሳ በእያንዳንዱ ዓመት እየጻፈ የሚልክላቸውን ትምህርቶቹን መጀመሪያዎቹን በአሌፋት ፊደሎች አደረገ። እንዲሁም በመጀመሪያው ዓመት ትምህርቱን በአሌፍ ጀመረ። በሁለተኛውም በቤት፣ በሦስተኛውም በጋሜል የሹመቱም ወራት 42 ዓመት እስከሚፈጸም በ22ቱ አሌፋት አርዕስትነት የ12,000 ድርሰቶችን መልእክታትንም ጻፈ። በ330 ዓመተ ሰማዕታትም በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለአንስጣሴዎስ እግዚአብሔር ዘይሰሙ መላካውያን ለተቃውሞ በብዙ ጽይቅ ዋስተሃምሞ እምድህረ አብጽሐ ለጽይፈ ተግሳጽ አቅሞ አመጽ ወመልደት አይረፈ ንስቲተ ሐሚሞ